ኢየሱስ ሕይወት የሚለውን ትምህርት እንቀጥላለን ማለት ነው። ባለፈው ሳምንት ጌታ ኢየሱስ ክርስቶስ በፍጹም አምላክነትና በፍጹም ሰውነት በምድር ላይ ኖሯል። ፍጹም ሰው ፍጹም አምላክና እነኚህ ሁለት ፍጹማን አልተቀላቀሉም። ፍጹም አምላክ ፍጹም ሰው ሆኖ በ100% በእኛ መካከል ሰው ሆኖ 100% ሰው 100% መለኮት ወይንም አምላክ ነበር። እግዚአብሔር ወልድ ነው። 100% ደግሞ ሰው ነበር። ስለዚህ በ100% ሰውነት የኖረበትን ነው ያየን ያለ ነው። 100% ሰው እንደው ትንሽ የሆነ ነገር 75% 90% ምናምን ሳይሆን 100% ሰው ነበረ። አሁን ኢየሱስ ማን ነው? ሌላ ጊዜ እንማራለን ከበድ ያለ ትምህርት ስለሆነ። ኢየሱስ አሁን ማን ሆኖ ነው በሰማይ ያለው? ሰው ሆኖ ነው? አምላክ ሆኖ አስባችሁ ታውቃላችሁ? መማር አለብን፣ እንማራለን። ግን 100% ሰው ሆኖ 100% አምላክ ሆኖ ሲኖር በሁለቱም ህይወቶቹ ሳይቀላቀልበት አንዱ በሌላው ላይ ተጽዕኖ ሳይፈጥር መኖሩን ነው ዛሬ የምናየው። እና እንዴት ነው ሰው ሆኖ ሲኖር? ታሸንፋላችሁ፣ ዓለምን ትችላላችሁ፣ ሰይጣን ባለበት ገዢዋ በሆነበት ምድር ላይ እግዚአብሔር አምላክ መኖር እንደምንችል አንዱ የነገረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሙሉ ሰውነት ነው። ኃጢአትን እንደምናሸንፍ አጋንንትንና አገዛዙን አሰራሩን የዚህን ዓለም ስጋን አሸንፈን ምን ላድርግ? ስጋ ብላችሁ ነው። ከሱስ መላቀቅ አይቻልም። ከዝሙት መላቀቅ አይቻልም። ገንዘብም ከመውደድ መላቀቅ አይቻልም ብትሉ እንደሚቻል፣ ሳይዋሹ መኖር አይቻልም ብትሉ ውሸት ነው። ሳይዋሹ መኖር ይቻላል። የምርጫ ጉዳይ ሳይሰርቁ መኖር ይቻላል ያለን ማንም አይደለም። ለዚህ ነው መጽሐፍ ቅዱስ ኢየሱስን ተመልከቱ ሲለን መለኮትነቱ አይደለም በስጋ የኖረውን ኑሮ እንደ እኔ እንደ እናንተ ሆኖ ሲኖር ሁሉን ነገር አሸንፎ ጨርሶ ሄዷል። ኢየሱስ ሰው ሁሉ የሚኖረውን ኖሮ ካሸነፈ እኔና እናንተ የማናሸንፍበት ምክንያት የለንም። ስለዚህ ልጆችም ላይ ትኩረት ወስጄ ስናገር ነበር። ኢየሱስ ወጣት ሆኖ ነበር ወይ? አዎ። ኢየሱስ ልጅ ሆኖ ነበር ወይ? አዎ። ኢየሱስ ጡት ጠብቶ ነበር ወይ? አዎ። ኢየሱስ ሆድ ውስጥ ነበር ወይ? አዎ። ልክ እንደኛ ነበር ወይ ከእናቱ ሆድ ሲመገብ የነበረው? አዎ። ምንም አንድ ኤክስ የምናደርገው ነገር ህይወት ሳይኖረው ግን ሁሉንም አሸነፈ። ምን ጭምር አሸነፈ? ኃጢአትን አሸነፈ። ኢየሱስ ኃጢአትን አሸንፎ ነው በነገራችን ላይ የኖረው እንጂ ኃጢአት ሳይኖር ሳይከበው ቀርቶ አይደለም። ወይም ኃጢአት በሌለበት ቤተሰብ ውስጥ አድጎ አይደለም፣ ህብረተሰብ ውስጥ አድጎ አይደለም። ግን ንጹህ ህይወት ኖረ። ስለዚህ እኛ እንድንኖር ደግሞ ጸጋን ሰጠን። ምን ኃጢአትን እንድናሸንፍ ይቻላል። አዎ ይቻላል። ለዛ ነው ሁሉ ጊዜ ጸሎት ላይ ስናገር እዛ ሄደን ማመካኘት አንችልም። ቅድም ጠዋት ላይ ስናገር ነበር። አይ እኔ በገሌ ምክንያት ነው ህይወቴን እንዳልጠብቅ እንዲህ ዝርክርክ አድርጎ አንተ ፊት ያቆመኝ ብል ምክንያት የለንም። እኛን ሆኖ የተወለደው ጌታ ኢየሱስ ክርስቶስ አሸንፏል። ስለዚህ የባሰ ደግሞ ምን ሰጥቶን ሄደ? ጸጋን ሰጥቶን ሄደ። ምንም እናርግበት ሁሉን ማሸነፍን በወጣትነት ኃጢአት ማሸነፍ ይቻላል ማለት ነው። በልጅነት ልጅ ጅላጅል ሆኖ አለመኖር ይቻላል ማለት ነው። አይስ እኮ የመንግስት ጫና አልነበረበትም ወይ? ነበረበት።
የባህል ጫና ነበረበት። አይ ወንድሞች እህቶቹ ብዙ ወንድሞች እህቶች አልነበሩትም፣ ለዛ ነው ያሸነፈው ነበረበት። አይ እሱ እኮ እናትና አባቱን ቢኖሩም ዘራፍ እኔ የእግዚአብሔር ልጅ እያለ ነው የኖረው። አይቻልም። መጽሐፍ ቅዱስ በጣም አንድ ልጅ በእናትና በአባቱ ስር መተዳደር እንዳለበት ተዳድሮ ኖረ። ራሱን ሲችል ምን አደረገ? አባቱን ፈቃድ አደረገ። ወላጆቹን አገለገለ። በእናት በአባት ስር ኖረዋል። በወንድም በእህት መካከል እየተኮራኮመ እየተላፉት ባክፈቀቅ በለና ተኛ እያሉት ተኛ። ምግብ እየተሻማ በላ። በጣም ጸባይ ማረሚያ አንድ ክፍል ውስጥ ኖሮ አይደለም አስገራሚ ሰው የሆነው። ግን ሁሉንም እንደኔና እንደናንተ ጭቅጭቅ ነበረበት ወይ? በጣም ነበረበት። በቤተሰብ ጭቅጭቅ ነበረበት። መጽሐፍ ቅዱስ ጭቅጭቅ እንዳለ ቤተሰብ አያሳየንም። ግን ማንኛውም ቤተሰብ የኖረውን ኖረ። አናጢ ሆነ። ኢየሱስ ስራ ተቀጥሮ አያውቅም። አለቃ ሆኖ ነው። ውሸት ነው። ተቀጣሪ ነበር። የሰው ፊት አላየም፣ አይቷል። አለቃ ነበረው። አናጢ ነው፣ ግንበኛ ነው። ስለዚህ ኮንትራት እየወሰደ ይሰራ ነበር። ኮንትራክተር ሆኗል። ባለቤት እንደ ልቡ ነው የሚናገረው ብለን ሀብታም እንዴት እንደሚስቅና እንደሚናገር አየን። ስለዚህ እንደዛ በኖሩት መካከል ዝቅ አድርጎ አምላክ ፈጣሪ የሰው ነፍስ ሁሉ የፈጠረ እግዚአብሔር እርሱ ኖረ። ስለዚህ ምን ምክንያት አለን? ደሃ ነበረ እንዳትሉት፣ የዓለም ብልጽግና ሁሉ በእጁ የነበረ ነው። ድህነትን አላየም እንዳትሉ፣ ሲወለድም ከድሃ ፋሚሊ ነው የተወለደው። ግን ህይወቱ ቀውስ የተሞላ አልነበረ። ስሜቱ የተቃወሰ አልነበረ። ስነ ልቦናው የተቃወሰ አልነበረ። አስተሳሰቡ የተቃወሰ አልነበረ። በጣም የቀውስ ኑሮ ነው የምንኖር። እኔ ያቃወሰኝ እኮ እሱ ነው። ያቃወሰችኝ እሷ ናት። ያቃወሰኝ የዚህ ሀገር ኑሮ ነው። ያቃወሰኝ መንግስት ነው። ያቃወሰችኝ ሚስቴ ናት። ያቃወሰኝ እናቴ ናት። ያቃወሰ አክስቴ ናት። አስደግማብኛል። ቁስውስ ያልተረጋጋ ህይወት በአክስትም ባጎትም በእናትም በአባትም በባልም በሚስትም በልጅም ብቻ አይደለም ያለው። ህይወት እኛ ጋር ነው ያለው። ህይወትን ሲኦል የምናረጋትም መንግስት እግዚአብሔር መንግስት ሰማያት የምናረገው እኛ ነን። በዓለም ሳለን ሁሉ ነገር ይገጥመናል። ሁሉ እንደሚገጥመን አስቦ መኖርም ጤና ነው። ከዛ በኋላ ህይወትን ማረጋጋት የኔና እናንተ ፋንታ ነው። በነገራችን ላይ እግዚአብሔር ኤደን ገነትን ይሰራልናል እንጂ ኤደን ገነትን አይጠብቅልንም። ለዚህ ነው የብዙ ሰዎች አገልግሎት የተበላሸው፣ የብዙ ሰዎች ስራ የተበላሸው፣ የብዙ ሰዎች ትዳር የተበላሸው፣ የብዙ ሰዎች ልጆች የተበላሹት። የመጠበቅ ፋንታ ነው። አናደበላልቀው የእኛን ድርሻና የእግዚአብሔርን ድርሻ። እግዚአብሔርን እንደሆን ከዙፋኑ እናወርደው። እንደው ፓርቲ ሆነን አሁን በዓለም ያለ ሁሉ ህዝብ ተቃዋሚ የእግዚአብሔር ተቃዋሚ ፓርቲ ብንሆን እግዚአብሔር እናወርደዋለን። ሰማይ ያሉትም አልቻለም። ሲሶ መሬት ላይ ተፈጠፈጠ። ስለዚህ አንጎዳውም። እግዚአብሔር ምን ጎድ እንኳን እግዚአብሔርን አንደኛችን ሌላኛችን እንደማንጎዳ ነው የምነግራችሁ። ሁሉም የግል ወንድምሽ እንኳን ቢሆን የግል ህይወቱን ነው መኖር የሚጀምረው። እናት አባትም ምንም ማድረግ አይችልም። ስለዚህ አንቃወስ፣ እንረጋጋ፣ እውቀት ይኖረን። ዛሬ በጣም የምናየው እንዴት ሚዛናዊ ህይወት እንደኖረ እናያለን። እቺ ዓለም በቀውስ የተሞላት ናት። ራሷ ቀውስ ናት። ዓለም ራሷ ቀውስ ናት። ጤነኛ አይደለችም። የተዛባ ነገር ነው ያላት። የሰው እድሜ ከበላች በኋላ 60 ምናምን ሲገባ አጠቅመኝም ቤት ተቀመጥ ብላ የምታባረር ናት።
እኛ ሀገር ገዳም መኖሩ ጥሩ ነው። አንዳንድ ሀገሮች ሰው ይጽናናል ቢያንስ ገዳም ወደ እግዚአብሔር እያሰበ ለገዳም መታበቃ ናት። ትኩስ ትኩሱን እድሜ መብላት ትፈልጋለች። እንደ ሸንኮራ መምጠጥ ትፈልጋለች። ከዛ በኋላ ትጥላለች። ለዛ ነው ጠቢቡ ሰለሞን ታዋቂው ንጉስ ምን አለ? በጉብዝና ወራት ፈጣሪን አስቡ። ያልፍብሃል ጉብዝና። እጅ ከሸሚዝ አሰብስብ። እኔ እኮ 4 ቤት አለኝ እሺ ምናምን አትበል። 9 ልጅ ነው ያለኝ እሺ 4 ሴቶች 5 ወንዶች ልክ አትበል። ታረጃለህ፣ ትሞታለህ፣ ትደክማለህ። እኔ ቀውሶኝ ነበር አለ ሰለሞን። የልጅ ማዕት፣ የሚስት ማዕት፣ የንብረት ማዕት፣ የወርቅ ማዕት ቤቴ ሲንጋጋ አስቀውሶኝ ነበር አለ። አትቀውሱ አለ። ንብዳቱ ተረጋጉ። የመረጋጋት ህይወት እኔና እናንተ ነን የምንኖረው። ያረጋጋል። ዲግሪ ሲበዛ መረጋጋት፣ በጣም ስንማር መረጋጋት፣ በጣም መንፈሳዊ የሆነን ሲመስለን መረጋጋት፣ በጣም ጾም ጸሎት ስናበዛ መረጋጋት። ጠዋት የምንጸልየው እሱን አለበት። በጣም ይጸልየን ምናምን መረጋጋት፣ ህይወትን ማረጋጋት፣ ስናገባ መረጋጋት፣ ስንወልድ መረጋጋት። አንዳንድ ሰው ልጅ ሲያገኝ እብድ ይሆናል። እብድ ከልጁ ጋር እብድ ነው የሚሆነው። እብድ ወይ የኔ ቡጥጣ እብድ ይላል። እዛ ልጁ አድርገው ምን አልክ ሲል ማለት ይቻላል። መጀመሪያውኑ መረጋጋት። ኢየሱስ የተረጋጋ ስነ ልቦና፣ የተረጋጋ ስሜት፣ የተረጋጋ ህይወት ነበረ። ሰው ስላልሆነ ሳይሆን ሰው ነበር። ለመጠላት ከሆነ ከሱ በላይ አልተጠላንም። ከሆድ ጀምሮ የተጠላ ነው። ሐኪሞች ቢያገኙት ሳይኮሎጂካሊ የተጎዳው እናቱ ሆድ ነው ይሉን ነበር። ይሰማል ልጅ በእናቱ ሆድ። አዎ ሰምተናል። ልክ ነው። እንደ ሳይንሱ ነው። ግን ወተን እንረጋጋ። ወንጌል ያረጋጋል። በሆድ እናታችን ሰድባናለች እኮ። እዚህ መረጋጋይ ቦታ ነው። ሰምተናል። እናጠልታናለች። እኔ እኮ በመርዝ በመድኃኒት አልወጣ ብዬ ድሮም እድሌ 40 ቀን 70 ቀን አስፈልግም። ወንጌል ያረጋጋል። ሰላማዊ ነው ወንጌል ወገኖች። በጣም ብዙ እኮ ሰላም ያጣ ነው ከራሳችን ጋር ስለተጣላን ነው። ለራሱ ሰላም የሌለው ሰው የትም ቢቀመጥ ተዋጊ በሬ ነው። የሚገርማችሁ ነገር ትዳር ውስጥ ተዋጊ በሬ፣ ህብረት ባይብል ስተዲ ውስጥ ተዋጊ በሬ፣ ምንም አይመቸው። መጀመሪያ ከራሳችን ጋር እንታረቅ። እግዚአብሔር እኮ መጀመሪያ ከራሱ ጋር ነው ያስታረቀን። ከዛ ግን እኛን ከኛ ጋር ነው ያስታረቀን። በነገራችን ላይ ኢየሱስ ከእናቱ ሆድ ጀምሮ የተገፋ፣ በዮሴፍ የተገፋ፣ በህብረተሰቡ ዘንድ የተገፋ፣ አረጋዛች እንደ ዋይ በስማሚያቱ እንትና ልጅ የተባለች፣ እሷም ግራ የሚገባ እርግዝና ያዘች። ግራ እየገባ ነበር። ተወለደ። ሲወለድም የተጠላ ነው። እንደዚህ አይነት ሰዎች ከሆናችሁ ምን ያለ አይመስለኝም። በራሳችን የምንፈጥራቸው ዓለሞች ካልሆነ ግን በቃ ወገኖች ከእነንትና ባልተወለድኩ፣ ኢትዮጵያዊ ባልሆንኩ ኖሮ፣ ጀርመናዊ ብሆን ኖሮ ቀውስ ነው ወገን። እንትና ሀገር እንደንትና ሁኝ። አሁን እዚህ ስላለን እዚሁ ሀገር እንኑር፣ እዛው ቤታችን ውስጥ እንኑር። ከዛ ነገ እድሉ ከመጣ ሂዱ፣ ፓስፖርት አዘጋጁ፣ በሰላም ደግሞ ጀርመን ኑሩ። በሰላም ጀርመንም ችግር አለ። አሁን ትንሿ ቤታችንም ውስጥ ችግር አለ። ትልቅም ቤት ቢመጣ ትልቅ ችግር ነው። ግብሩም ብዙ ነው። እውነቴን ነው የምላችሁ። ስለዚህ እንረጋጋ። ክርስቲያን ዛሬ ይረጋጋና ለነገ ይዘረጋል። ዛሬ ትንሽ ያተርፍና ለነገ ወይኔ ችትፍ ጎረቤት ያትርፉ ብትሉ ምንም አታመጡ። ስለዚህ ዛሬ ትንሽ ተርፍ
ዛሬ ያተረፍኩት 200 ነው፣ ነገ ደግሞ 400 አደርጋለሁ ብሎ ክርስቲያን በሰላም ይጣጣራል። በሌላውም አይቀናም። ተረጋግቶ በሰላም እኔ ምን ቸገረኝ? ስለ ጎረቤታችሁ ምን ቸገራችሁ? ስለ እኔ ምን ቸገራችሁ? ስለ እኔ ምን ቸገራችሁ? የፈለኩትን ልልበስ፣ የፈለኩትን አይነት መኪና ላይ ምን ቸገር? ዝም በሉ። ስለ ጎረቤታችንም ስለ ወንድማችንም ስለ እህታችን ከየት አምጥታ ነው? ለምን ታጣብቡታላችሁ ወገኖች? ይሞላል እኮ። ስለሚሞላ ነው እኮ። አእምሯችሁን አረጋጉ ይለናል መጽሐፍ ቅዱስ። አታብዙበት ጭንቀት። ማንነታችን የተፈጠርንበት ጭንቀት አይሆን። በሰላም መኖር። እግዚአብሔር ሆይ እኔን እርዳኝ፣ በሰላም ያ መመኛትን መኪና ስጠኝ እንጂ ጋጋ ያዘችው ወይ እንትና ያዘው መኪና በሰላም ይኖር፣ በሰላም ያሽከርክሩ ሰዎቹ፣ የራሳቸው ጉዳይ ነው። እኔ ግን በሰላም መኖር አለብኝ። ከሉቃስ ምዕራፍ 2 ከቁጥር 49 እስከ 52 ያለው እናነብና ከሱ መነሻ እናደርጋለን። የሚሄደውን ያክል ሄጄ ቀጣይ ሳምንት ደግሞ ቀጥላለሁ። እርሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን አላቸው። እነርሱም የተናገራቸውን ነገር አላስተዋሉም። ከእነርሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር። እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበር። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። ኢየሱስም በጥበብ በቁመትና በሞገስ በሁለት፣ አንደኛ በሰው ሁለተኛ በማን? በእግዚአብሔር ፊት ያድግ። ሳምንት ወደዚህ አካባቢ ደርሰን ነው የቆምነውና በቁመት ያድጋል። ውስጣዊ እድገት ብለን አንስተን ነበር። የውስጥ አእምሮው አድጓል። በስነ ልቦና በስሜቱ ሁሉ የበሰለ ነበር። የተበላሸ ስሜታዊ አልነበረም። ሲያድግ አለማደግ፣ በጣም የሚገርማችሁ ነገር በውስጥ አለማደግ ስሜታዊ ያደርገናል። እና ውስጣችን ሲያድግ ስሜታዊ አንሆንም፣ ስስ አንሆንም፣ ጠንካራ ነን። ውስጡ ያድግ ነበረ፣ ውጪውም ያድግ ነበረ። ውጪውንም ውስጡንም፣ በውጫዊም እውቀት በውስጣዊም እውቀት፣ በውጫዊም አካል በውስጣዊም አካል ያድግ ነበረ። ስለዚህ ቶሎ ቶሎ ህሊናው አይቆሽሽም፣ ቶሎ ቶሎ አእምሮው አይበላሽበትም፣ ቶሎ ቶሎ ሰው አያሳዝነው። ቶሎ ቶሎ ሰው የሚያሳዝነን፣ ቶሎ ቶሎ ሰው አይተን ምንሰናከል ያለማደግ ምልክት ነው። ስናድግ ቶሎ ቶሎ በሰው እንደማናዝን ታውቃላችሁ፣ ውስጣችን ሲያድግ። ይህን ግን ታምናላችሁ? ውስጣችን ሲያድግ ቶሎ ቶሎ በሰው አናዝንም። ቶሎ ቶሎ በሰው የምናዝን ከሆነ አንዴ ሰይጣን ይህንን ካነበበ ከህይወታችን እድሜያችንን በምን እንደምንጨርስ ታውቃላችሁ? በሰው እያዘንን እንጨርሳለን። ኢየሱስ ግን ያድግ። ለዛ ለካ ሲያድግ ከዚህ ጭምር ነው ያደገው። ውስጡ አደገ ስንል ከዚህ ጭምር ስላደገ ስድቡንም ሁሉንም ችሏል፣ መካድንም ለምዷል። ስለዚህ የመጨረሻው መካድ የቅርቦቹ የካዱት ጊዜ ስብርብር አላለ። ተነስተው እነሱ ጋር ተመልሶ ሄዳ። አይገርማችሁ? የትኞቹ የሰበሩት ጋር የካዱት ጋር ሄደው ተነሱ፣ በቃ ስራ አብረን እንቀጥላላቸው። ደነገጡ፣ አፈሩ። እነሱ በጣም ነው ያፈሩት። ኢየሱስ ግን ቀጠለ። አምላክ ስለሆነ ብቻ አይደለም ነገነች፣ ሰው ነበር። እንደ ሰው ሊያበላሸው የሚችለው ብዙ ነገር ነበር፣ ግን አላበላሸም። ያድግ ነበር በህብረተሰቡ መካከል። በምን? በቁመትም በጥበብም በሞገስም። ሞገስ ነበረው። በእናት በአባቱ ፊት እንዴት እንደኖረ አይተናል። በህብረተሰቡ መካከል ብለን ነው ያቆምነው ባለፈው ሳምንት። በህብረተሰቡ መካከል ሞገስ ዝም ብሎ አያገኝም። ሰው ሞገስ የሚያገኘው ከኑሮው ተነስቶ ነው፣ ከድርጊቱ ነው። ዘፍጥረት 6:8 ላይ አታንብቡት? ኖህም በእግዚአብሔር ፊት ሞገስ አገኘ ይላል። ለምን አገኘ ብትሉ በአካሄዱ ምክንያት ነው። በሰውም ፊት በአካሄድ ሞገስ እናጣለን እናገኛለን።
በእግዚአብሔርም ፊት ወደንም ጠላንም በእግዚአብሔር ፊት ሞገስ የሚገኘው አስራት በመስጠት አይደለም፣ በጾም ጸሎት በማብዛት አይደለም፣ እንደኔ በማገልገል አይደለም። ባይገርማችሁ እግዚአብሔር በእነኚህ ሁሉ አይደነቅም። ህይወታችንን ልዩ አድርገን በሌላ መልክ በማቅረብ ሳይሆን ከእግዚአብሔር ጋር ያለን አካሄድ በእግዚአብሔር ፊት ሞገስ ይነሳናል፣ ሞገስ ይሰጠናል። ዮሴፍ ሞገስ አገኘ በእግዚአብሔር ፊት። እግዚአብሔር ከሱ ጋር ነበረ ይላል ዘፍጥረት 39ን ሄዳችሁ 2-3 ጊዜ እግዚአብሔር ከሱ ጋር ነበረ ይላል። እግዚአብሔር ከመሬት ተነስቶ ከሰው ጋር የሚሆን ይመስላችኋል? ብዙ ነገር ከኛ ጋር ሊሆን ይችላል ወገኖች። በሰው ፊት አታለን ሞገስ ልናገኝ እንችላለን። ማንወደውን ሰው እንደምንወደው ሆነ በስጦታ በተለያየ መልኩ በሰው ፊት ሞገስ፣ በእግዚአብሔር ፊት ግን ሞገስ ማግኘት የህይወት የውስጥ ጉዳይ የልብ ጉዳይ ነው። ስንቶቻችን በእግዚአብሔር ፊት ሞገስ እንዳለን እኔ አላውቅም። እግዚአብሔር እንደ ልጅ ይወደናል፣ ግን እንደ ተወደዱ ልጆች የምንወደድ ከሆነ በጣም ጥሩ ነው። የተወደዱ ልጆች አሉት ለእግዚአብሔር የሚታማ ሐዋርያው ጳውሎስ ጢሞቴዎስ ለኔ የተወደደ ልጅ ነው ምክንያቱም ይልና ይዘረዝራል። ዝም ብሎ አድሎ ይዞት አይደለም ሐዋርያው ጳውሎስ የተወደደበት በሰው ፊት እንኳን ለመወደድ የሆነ ኑሮ ይጠይቀናል በእግዚአብሔርም ፊት። ስለዚህ ኢየሱስ በአባቱ ፊት ሞገስ ነበረው። በምን ምክንያት? በአካሄዱ ምክንያት። ኖህ ለምን ሞገስ አገኘ? ይዘረዝርና የሰው ልጅ ሁሉ እንዲህ ነበረ። ኖህ ግን እስቲ ቆይ አንድ ሰው እንኳን አልጣ ምናምን ብሎ አይደለም። እግዚአብሔር እንደገና መፍጠር ይችላል። የሆነ ኖህና ቤተሰቡ ላይ ትኩረት ወስዶ አይደለም፣ ልዩ ዕጣ ወጥቶላቸው አይደለም። ግን የኖህ አካሄድ በእግዚአብሔር ፊት ሞገስ አሰጠው። ራሳችንን እንፈትሽ። አካሄዳችን በእግዚአብሔር ፊት ሞገስ ይነሳናል፣ ሞገስ ይሰጠናል። በሰው ፊት ያከብረናል፣ በሰው ፊት ያቀለናል። እኛ ራሳችን ሰውን ዝም ብለን እናከብር። የሚያስከብር ህይወት ሲኖር ነው። አንዳንዶቻችን ከመሬት ተነስተን መከበር እንጠይቃለን። ከየት እናምጣ? ዘመዶቻችንስ ከየት ያምጡ? እንዴት ያከብሩናል? ባልም እኮ ለመከበር እኮ ራሱን የሚያስከብር ህይወት መኖር አለበት። ሚስትም እኮ በባሏ ፊት ለመከበር እኮ ራሷን የሚያስከብራት ህይወት መኖር አለባት። መጽሐፍ ቅዱስ አክብሩ ስላለ እንግዲህ አክብሩ ነው እያለን እኮ ነው ለማክበር ምን ሞክሩ። እሱ ከባድ ነው፣ አይሆንም። ስራ ያስከብረናል፣ ህይወት ያስከብረናል፣ አካሄድ ያስከብረናል፣ ሞገስ ያሰጠናል። ኢየሱስ ሞገስ ነበረው። የሚሰድባችሁን ሰው እንዴት ነው የምታከብሩት? ወንድሞች እናት ባትንቁትም አታከብሩትም። እቺን አማርኛ ከጌታዬ ነው የተቀበልኩት ከመንፈስ ቅዱስ። አይንቅም ግን አያከብርም። እግዚአብሔር ማንንም አይንቅም ግን ማንንም ደግሞ አያከብርም። ትዝ ይላችኋል እንትና መጣ የኤልያብ ምናምን በእሰይ ቤት ብዙ ልጆች አለፉ አይደል? እግዚአብሔር መንፈስ ቅዱስ የተባረከ ሲያልፉ ልክ ዳዊት ሲመጣ እግዚአብሔር ሳሙኤል ምን እንዳለ ታውቃ? ተነሳ አንተ ቁም፣ እረኛ አይደለም ንጉስ ነው አሉ። እረኛ አይደለም፣ ልጅ አይደለም፣ የ16 ዓመት ልጅ አይደለም፣ ትልቅ ሰው ነው። ቁም አሉ። አንዳንድ ልጆች አያስቆሟችሁ? ያስቆማሉ። ትንሽ ናቸው ግን ላታከብሯቸው አትችሉም። እድሜያቸው ያንሳል ግን ላታከብሯቸው አትችሉም። አልተማሩም ግን ላታከብሯቸው አትችሉም። አለባበሳቸው አምርም ግን ላታከብሯቸው አትችሉም። መኪና ያለዙም ግን ላታከብሯቸው አትችሉም። ኢየሱስ ሞገስ ነበረው። እድገቱ በሙሉ በሰውም በእግዚአብሔር። ይሄ ሚዛን ነው ዛሬ ትንሽ እንድንማር ይፈልግ። ሚዛን በሰው በእግዚአብሔር ፊት፣ በሰው በእግዚአብሔር ፊት። ብዙ ጊዜ ህይወቶቻችንን የጠየቁኝም ነበሩ። እስቲ ሚዛኑ የቱ ጋር ነው ብለው። ሚዛኑ የቱ ጋር ነው? መንፈሳዊውን ዓለምና ስጋዊውን ዓለም እንዴት እንያዘው? እንዴት ያለ ድንቅ ጥያቄ ነው። እንዴት እንያዝ? እንዴት ሚዛኑን እንጠብቀው? ከፍ ዝቅ ይልብናል። መንፈሳዊ ዓለም መያዝና ስጋዊ ህይወታችንን መያዝ፣ ኑሮን መያዝና የእግዚአብሔርን ኑሮ መያዝ ይዛባግም
እያለ አንድ ሰሞን መንፈሳዊ ጥዝ ይልና ይወጣል፣ አንድ ሰሞን ደግሞ ጥዝ ይልና ይወርዳል። ደግሞ ይምታታል፣ ይደበላለቃል። ኢየሱስ አልተደባለቀበትም። ሚዛኑን ጠብቆ ከሰው ጋር ኖሮ ምን ሆኖ ሰው ሆኖ ሰው የሚኖረው ባለፈው ብያለሁ። ሰርግ ይሄድ ነበር፣ ለቅሶ ይሄድ ነበር ብሎ ያለቅስ ነበር። ከሰው ጋር ለቅሶ ያለቅስ ነበር። ልጆች አስተዳደግ ላይ አንድ የሚያሳስበኝ ነገር አለ። በተለይ ላላገባችሁ ብዙ እድል አላችሁ። ልጆቻችንም ገና የሆኑ በጣም እናስብበት። ልጆቻችንን ጥሩ ባህላችንን አታስጥሏቸው። በውጭ ሀገር ያደጉ ልጆች አንዱ የስነ ልቦና ቀውሳቸው የማንነት እጦት ነው። የሚገርማችሁ ነገር እኔ ሄጄ ስለማወራቸው ማለት ነው ማን እንደሆኑ አያውቁትም። ፈረንጅ ሆኑ አፍሪካዊ ሆኑ። ስለዚህ አንድ ሰሞን ፈረንጅ ሰፈር ውስጥ ራሳቸውን ያገኛሉ፣ አንድ ሰሞን አበሻ ሰፈር ውስጥ ራሳቸውን ያገኛሉ። ስለዚህ ቀውስ አለ። እቤት ሲገቡ አበሽኛ ነው፣ ውጪ ሲወጡ ፈረንጅኛ ነው። ወላጅ ደግሞ እነሱን ለማኖር ይለፋል። ህይወታቸውን አልሰራም። ህይወታቸው ላይ መልፋ ጊዜ የለው። ኑሮው ያታግለዋል። የኑሮው ዘይቤ ያንከባልላል። ስለዚህ ወላጅ ልጁ ላይ አሁን ይሄንን እዚህም ሀገር መጥቼ ነው ያየሁት። በጣም ያስደነገጠኝ ወገኖች የሚመረጡ በጣም ግሩም የሆኑ የራሳችን ባህሎች አሉ ወገኖች። ግሩም የሆኑ የፈረንጁን እንድንጠላ እንዲያንገሸግሸን የሚያደርግ ደግሞ የማንከለክላቸው ዘመኑ ያመጣው ትክክል የሆኑ ነገሮች አሉ። እነሱን ምረጡላቸው ወገኖች። ልጆቻችሁ ሰውን ሰላም እንዲሉ አርጓቸው። አለ ጥሩ ባህል፣ ግሩም የሆነ ባህል አለ፣ ሊለቀቅ የማይገባ ደግሞ ከሁሉ በላይ እኛ የእግዚአብሔር ቤተሰቦች ነን። ወላጅን መውደድ ማክበር ይማሩ። ለልጆቻችሁ አንዳንድ ችግርን አካፍሉ፣ ንገሯቸው። የኑሯቸውን ደረጃ ግልጹን ንገሯቸው። እናንተ ማን እንደሆናችሁ ግልጹን ንገሯቸው። የጎረቤት ልጅ አታሳድጉ። አንዳንድ ወላጅ የጎረቤቱን ህይወት ነው አንተ አታንስም። እሺ እንግሊዘኛውን ተሰባበርና ቻል ብሎ ልጁን ሌላ ታሪክ ውስጥ እንግሊዘኛ አትችልም፣ እንግሊዘኛ በስርዓት ቻል። ዘመኑ የውርርድ የውድድር የግፊያ ዘመን ነው፣ ቻል። ዓለም አቀፉ ይሄ ነው ማለት ሌላ ታሪክ ነው። ልጅን እንደ ጎረቤት ለማድረግ መሞከር ሌላ ታሪክ ነው ወገኖቼ። እናስብበት። እኛ ልክ አለን። እንደኛ እኮ የተለየ ህዝብ እኮ የለም ወገኖቼ። ልክ ያለው መጠነኛ፣ ቁመቱ መጠነኛ፣ ሰውነቱ መጠነኛ፣ አስተሳሰቡ መጠነኛ ያደርገናል መጽሐፍ ቅዱስ። ልጆቻችን ጎረቤታችን የሆኑትን አለመሆናቸው አናሳነታቸውን አይገልጥም። አሸንፎ በልጠው ሊሄዱ የሚችሉ መጽሐፍ ቅዱሳችን ደጋግመን የምናነሳቸው አሉ። ጠዋት ተናግሬያለሁ። ልጆቻችሁን እንደው ጫፋን ማንም አይንካብኝ አትበሉ። አንቃወስ። ጌታ ኢየሱስ ክርስቶስ በእግዚአብሔርም በሰው ፊት ነው ያደገው። በእግዚአብሔርም በሰው ፊት በሞገስ ያደገበት ምክንያቱ በሁለቱም ፊት የሄደው አካሄዱ ነው። ሰው እንዲወደው የሆነበት እግዚአብሔር እንዲወደው እግዚአብሔርም የምወደው ልጄ ስሙት ያለበት ምክንያት ከመሬት ተነስቶ አይደለም፣ አካሄዱ ነው የሚል ነው እስካሁን ስናገር የነበረው። ስለዚህ ኖህም አካሄዱ ነው ሞገስ ያሰጠውና አካሄድ እናስተካክል ነው ያልኩት ማለት ነው። ጌታ ኢየሱስ ክርስቶስ የሁለት ዓለም ሰው ነበረ። ሁለት ወላጆች ነበሩት። አንደኛው
ወላጆቹ ማርያምና ዮሴፍ ናቸው። ሌላው ወላጁ ደግሞ እግዚአብሔር አብ ነው። እና በሁለቱም ወላጆቹ ፊት ትክክለኛ ኑሮና በሁለቱም ወላጆቹ የሚያስወድደውን ህይወት ኖረ። ምን ማለት ነው? ወደኛ ስናወርደው ጌታ ኢየሱስ ክርስቶስ ሁለት ዓለም እንደነበረበት ሁሉ እኔና እናንተ ሁለት ዓለም አለብን። መንፈሳዊ ዓለምና የስጋው ዓለም ወይም ዓለማዊው ህይወትና ስጋው በመሰረቱ የተከፋፈለ አይደለም። የምንኖረው ኑሮ በሙሉ አንድ ነው። እሱም በመንፈሳዊ ዓለም ስጋዊውን ዓለም እንኖራለን። እችን እንዳትረሱ። በመንፈሳዊው ዓለም ስጋዊውን ዓለም እንኖራለን እንጂ በስጋዊ ዓለም መንፈሳዊውን ዓለም አንኖርም። በስጋዊ ዓለም መንፈሳዊ ዓለም የምንኖረው በዚህ ስጋችን ብቻ ነው እንጂ በውስጥ መንፈሳዊ ዓለማችን ነው ስጋዊውን ዓለም እንዲኖር የሚያደርገው። ሊበልጥ የሚገባው መንፈሳዊ ዓለማችን የስጋዊውን ዓለም በልጦ ልናስተዳድረው ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ የድል ህይወት ኖሯል። የድል ህይወት የኖረው በመንፈስ ዓለሙ ላይ ስጋዊውን ዓለም ገዝቶ ስለኖረ። ስጋዊ ዓለማችን በመንፈሳዊ ዓለም ተጽዕኖ ስር መሆን አለበት፣ መውደቅ አለበት። በነገራችን ላይ በሁለቱም ሞገስ ነበር። የሚገርማችሁ ነገር አንድ ባላንስ ልንጠብቅበት የማንችልበትን ጥቅሶች እያነሳን እናነባለን። ዮሐንስ ምዕራፍ 2 ቁጥር 4-5 ድረስ፣ ሉቃስ ምዕራፍ 2 49 የተለያየ ሰው ቶሎ ቢያነብልኝ፣ ማቴዎስ 12 48-50 ጌታ ኢየሱስ ክርስቶስ እንዴት እንደኖረ ህይወቱን ነው እያየን ያለነውና በስጋ ወራት ከወላጆቹ ከህብረተሰቡ ጋር የነበረውን ህይወት አይተናል። ከአባቱ ጋር ደግሞ ይኖረውን እናያለን ማለት ነው። ከአባቱ ከሰማያዊ አባቱ ጋር እንዴት ኖረ፣ ከምድራዊ እናትና አባቱ ጋር እንዴት እንደኖረ፣ ከህብረተሰቡ ጋር እንዴት እንደኖረ አይተናል። ለቅሶ ይደርስ ነበር፣ እንደዛ ብለን ሞገስ ነበረው ምክንያቱም አካሄዱ ነው ብለናል። አሁን ደግሞ ከአባቱ ጋር ያለውን ህይወት እንዴት ሚዛኑን ጠብቆ በምድር ላይ መንፈሳዊውን ዓለም ከስጋዊ ዓለም ጋር ኖረ። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ትንሽ ከፍ በይልኝ። ሌላ በሰው ደግሞ ሉቃስ 2:49 በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላቸውን ሁሉ አድርጉ አለቻቸው። በጣም ኃይለኛ ተግባቦት ግን በእናትና በልጅ መካከል አይታችኋል። አይገርምም? ሌላ ቃል የለም፣ የእውነት ስለሌለ ነው። ማርያምን ምን አላት ይላል? አንቺ ሴት የስድብ የንቀት ቃል አልነበረም፣ የአክብሮት ቃል ነው በዛ ጊዜ እና በአክብሮት ነው ያናገራት። ግን ምን አለኝ ካንቺ ጋር አላት። ሚዛን የሳተ አይመስልም? በጣም የሚገርመው ግን ሚዛን አልሳተም። ምንድነው እያላት የነበረው መሰላችሁ? እናት ነሽ ብሎ በእናትነት ክብሯ አንቺ ሴት የሚለው የክብር ጥሪ ነው። ወይ በእኛ ዘመን ደግሞ ወላጅ እርሶ ተብሎ የሚጠራው ወላጅ ገጥሟቸዋል። እርሶ እንደማለት ነው። ከዛ ቀጥሎ ምን ይላል መሰላችሁ? የኔ ጊዜ ነው የሚላት። የኔ ጊዜ ባንቺ እጅ አይደለም ያለው። የኔ ስራ ባንቺ በእናቴ እጅ አይደለም ያለው። የኔ አብ ጋር ነው። አብ ባለው ሰዓት ነው ስራ የምጀምረው ነው ያላት። ወላጅ የልጁ ህይወት በሙሉ በሱ እጅ ያለ ነው የሚመስለው። እንደውም አንዳንዶቻችን ትዳር ሁሉ ምን ወሰንላቸው ይመስለናል።
ስራ ሁሉ ምን ወስንላቸው ይመስለናል። ሀገር ሁሉ ምን ወስንላቸው ይመስለናል። ትምህርት ሁሉ ምን ወስንላቸው ይመስለናል። ካላስተዋልን መንፈሳዊ ወላጅም ብንሆን ልንጠነቀቅ እግዚአብሔር የወሰነላቸውን ለማድረግ ነው። እኛ ባላደራ ነን። በነገራችን ላይ እግዚአብሔር የወሰነላቸውን ስራ፣ የወሰነላቸውን ሀገር፣ የወሰነላቸውን ትምህርት ቤት ለማስደረግ ነው። የኛ ጥሪ ይሄ ብቻ እንደሆነ ታውቃላችሁ ወላጆች። እግዚአብሔር የወሰነላቸውን ነው በልጆች። ስለዚህ ጌታ ኢየሱስ ክርስቶስ ሚዛን ጠብቋል። የእናትነት ቦታዋን አክብሮቱን ከሰጠ በኋላ ግን የሚበልጠውን የአባቱ ፈቃድ ከየት እንደመጣ፣ ምክንያቱም እነሱ ገና ናቸው። ይሄ ዕውቀት የላቸው። እናት ናት ግን ገና ዕውቀት የላቸው። አላወቀችም። ስለማን? ስለ ልጁ። ልጁ ላይ ያለውን አጀንዳ ለየት ያለ ፍጥረት እንደሆነ፣ ለየት ያለ ልጅ እንደሆነ፣ ይቅርታ ለየት ያለ ልጅ እንደሆነ ታውቃለች። ግን በህይወቱ ውስጥ ያለውን አጀንዳ አታውቅም። ስለዚህ ማሳወቅ ነበረበት። የኔ ጊዜ በአብ እጅ ነው። አብ ነው የሚያንቀሳቅሰኝ። አንቺ በደግነትሽ፣ አንቺ ከህብረተሰቡ ጋር ባለሽ ፍቅር፣ አንቺ በእድር ምክንያት አታንቀሳቀሽ። ይኸውላችሁ አትታለሉ። አንድ ሰሞን ላይ የሆነ ነገር ወጥቶ ነበር አሉ በቸርች ምክንያትና ቸርች ማብዛት ያለውን ችግር አንዲት ስታስተምር ነበር አሉ። ይኸውላችሁ ወገኖች ሚዛን መጠበቅ እንችላለን። ይሁ ዳዊት እንደዚህ አለ፣ ግሩምና ድንቆኜ ተፈጥሬያለሁ የሚለው ጋር ምን ይላል? በሆድ ሳልሰራ በፊት እኔም ማላውቃቸውን የዘመኖቼን ቁጥር በዜሮ እድሜ እያለው አንተ ግን በመጽሐፍ ላይ ጽፋቸው ነበረ። ምን ማን እንደምሆን ምን ለኤርሚያስን እንዲህ ይላል አይደለም፣ እናት ሆድ ውስጥ የተጀመርክበት ጊዜ ሳይሆን ሳትጀመር በፊት እኔ ሾሜህ ነበር። ማን? እኔ? አዎ ሾሜህ ነበር። ምን አልከኝ? ነብይ ብዬህ ነበር። ስለዚህ የአንድ ሰው ትክክለኛ ማኑዋል ያለው እግዚአብሔር ጋር ነው የምንለው። ለዚህ ነው እንጂ እኮ ምናባዊ ሐሳብ እያሰብ በቃ እንግዲህ መጽሐፉ ፈጣሪ አይደል እንደ ፍሩቱ ምናምን እያልናችሁ እኮ አይደለም። እኔ ውስጥ የአብ አጀንዳ ነው። በዚህ ስጋዬ ይኸው ሐዋርያው ጳውሎስ እንደዚህ አለ፣ የከበረ መዝገብ ይላል በሸክላ ዕቃ ውስጥ አለ ሲል ሸክላው ስጋውን የሚለው የከበረ አጀንዳ በእኔና በእናንተ ውስጥ አለ። እሱን የምንኖረው ደግሞ በምናችን ነው? በዚህ ሸክላ ነው የምንኖረው። ሸክላ ሳህን ከእጃችን ሲወድቅ ይሰበራል። መኪና ሲገጨን እንሰበራለን። ከደረጃ ላይ ወድቀን እንሞታለን። ባኞ ቤት ወድቀን እንሞታለን። ሸክላዎች ነን። ግን እንደዚህ ተሰባሪ በሆነ ሸክላ ውስጥ የከበረ ስለዚህ ለእናቱ እያለው ያለ ክብርት እናቴ ሆይ እኔ መዝገብ ይዤ ነው የመጣሁት። እሱን ደግሞ አብ ነው በጊዜው የሚያደርገው። አንቺ ስላንቀሳቀሽኝ አይደለም። በጌታ ፍቅር እለምናችኋለሁ። ወደ ልጅ ለመውለድ የምትዘጋጁ የምታገቡ ምናምንና አሁን ያገባል የልጆቻችሁን እድል ፈንታ በእጃችሁ ካደረጋችሁ በጣም ትጸጸታላችሁ። እግዚአብሔርን ነው የምንጠይቀው። የክርስቲያን ቤተሰብ ድርሻው ምን እንደሆነ ታውቃላችሁ? በትልቁ ልጄ ላይ፣ በትንሿ ልጄ ላይ፣ አሁን በተወለደችው ላይ፣ በሆድ ባሉት ላይ ምንድነው የከበረው መዝገብ ብለን ወደዛ ነው የምንወስደው። ከነዳችሁት የነዳችሁትን ውጤት ታገኙታላችሁ። በጣም እግዚአብሔር በነገራችን ላይ በጣም በጣም ጥብቅ ነው። ደጋግሜ ተናግሬያለሁ፣ ዛሬም ልድገመው። እስራኤልን ሌላ ትምህርት ቤት ልናስገባው ስለ ስኩል ኦፍ ቱሞሮ ነው የምታስገቡት ያለው እግዚአብሔር ነው።
ህይወታችን እኮ በዚህ ስጋችን የምንኖረው ኑሮ የሰማዩን ኑሮ ለመኖር የተጠራንን። ለዚህ ነው ምን ይለናል መጽሐፍ ቅዱስ? ይህ ስጋችሁ የመንፈስ ቅዱስ ማደሪያ ነው። መንፈስ ቅዱስ ይገለገልበታል። ምን ሆኖ? ከፈለገ የጦር ጀነራል ሆኖ ይገለገልበታል። ከፈለገ ሚኒስቴር ሆኖ፣ ከፈለገ የቀበሌ፣ ከፈለገ ጠበቃ ሆኖ፣ ከፈለገ ሐኪም ሆኖ፣ ከፈለገ ነጋዴ ሆኖ ይገለገልበታል ማለት ነው እንጂ ሁላችንም እዚህ አይደለም የተጠራነው። ባለንበት ቦታ በስጋ ህይወታችን የእግዚአብሔርን ዓለም ነው የምንኖረው። ስለዚህ እያለ ያለው ሚዛኑን የጠበቀው እኔ አንቺን እዚህም አከብርሻለሁ፣ ነገር ግን አጀንዳው አሁን አንቀሳቃሽ እሱ ነው። ሁሉ ነገር ልክ አለው። አፍንጫችን ልክ አለው፣ ጆሮአችን ልክ አለው፣ አይናችን ልክ አለው፣ ህይወትም ልክ አለው፣ ፍቅርም ልክ አለው። ባካችሁ በደንብ ስሙኝ። የትኛውም ነገራችሁ መንፈሳዊ ዓለማችሁ ላይ ተጽዕኖ የሚያሳድር ከሆነ ስታችኋል፣ መስመር ለቃችኋል ማለት ነው። ስለዚህ ሰይጣን ይጠቀምበታል። ወገኖቼ አሁን ለምሳሌ አትጸልዩ የሚላችሁ ወላጅ ቢኖራችሁ አትጸልዩም ማለት ነው። እግዚአብሔር ወላጅህን አክብር ብሎኛል፣ ወላጆቼን ማክበር አለብኝ። አባዬ አትጸልይ ብሎኛልና አልጸልይም፣ ከስራችኋል። አመፀኛ እንሁን ማለት ጸልያለሁ። ምንም እኮ ወላጅ ብትሆኝም በሰማይም ወላጅ አለኝ እንድንል እኮ አይደለም፣ ግን የመጸለያ መንገዱን እንፈልጋለን። አባዬ እኔ አትጸልይ በሚባል ቤተሰብ ውስጥ ነው ያደግኩት፣ ግን ሽንት ቤት ውስጥ ነበር የምጸልየው። ግዴታዬ ነው መጸለይ፣ ግን ቀን መጸለይ አልችልም ነበር፣ አይፈቀድልኝም። ቸርች መሄድ አይፈቀድልኝም። ቸርች ቀርና ቤቴ ግን ህይወት መጠበቅ ነበር። አያምኑም ነበር። ትንሽ ቀደድ ያለ ቀዳዳ ሲሰጠኝ ደግሞ ቸርች ለመሄድ እድሜ ደርሷል ማለት ጥያቄ ማቅረብ ጀመርኩኝ። አትጸልዩ የሚል ባል፣ አትጸልዩ የምትል ሚስቴ ጋር በሰላም መኖር ብዙ ሰው በጣም ያስደንቃቸዋል። ትዳሩን በሰላም ለመጠበቅ ብሎ ሰማያዊውን ዓለም ወራው ምን ትዳር ማመላርክ ብለሽ ነው ወገኖች። ልክ የምናልፈው ለእግዚአብሔር ብቻ ነው። የአመፅ ትምህርት እያስተማርኳችሁ አይደለም። ይው ቀጣዩን እንመልከት። ሉቃስ 2:49 ላይ እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁም? ጠፍቶባቸው ነው። ይው ጠፍቶባቸው ነው። ጠፍቶ ሲያገኙት ምን ነው አንተ ብለው በጣም ተቆጥተውታል። በአባቴ ቤት የአመፅ ቃል ነው የሚመስለው። በአባቴ ቤት ሲል ይው ሰማያዊ አባት እንዳለው የመጣበት ጉዳይ የተላከው ከሰማይ ነው። አያውቁትም፣ ገና ናቸው እነሱ። ገና እንደውም አንዳንድ ነገር እኔ ለማርያምና ለዮሴፍ የገባው ከሄዱ በኋላ ይመስለኛል ወደ ጌታ። አይ ልክ አላችሁ ነው ያላቸው። ይው ሚዛን የሚስተው የነበረው አይታዘዛቸውም ቢል ነበር። እስከ 30 ዓመቱ ድረስ አገልግሏቸዋል። እስከ 30 ዓመቱ ድረስ ከነሱ ጋር ነግዷል፣ ሰርቷል፣ ተላልኳል። አለቃ ፊት ሁሉንም 30 ዓመት ሲደርስ ግን አገልግሎቱን ጀምሯል። አሁን ይላችኋል እኮ ሉቃስ 4 ላይ ብትሄዱ አሁን እውር የሚበራበት አንካሳ የሚዘልበት ሰዓት ነው ብሏል። አገልግሎቱን ጀመረ። እኔ አንዳንድ የቤተሰብ ትምህርት የተንሻፈፈ ነው ወገኖች። ሁሉንም ኃላፊነት እንደየ ልካቸው ያልኩት ምንድነው? አስምሩበት። እንደየ ልካቸው ልናደርግ ይገባል
ወገኖች ሚስቶች እንደ ሚስት ሁሌ እናገራለሁ እንደ ሚስት ቤት ውስጥ ለመኖር ባሎች እንደ ባል የቤት ራስ ነው ይላል። የቤት ራስ ከሌለ ምን አለ በሉኝ? ምን አለ? አረ በደንብ በሉ። ምን አለ? ሁሉም ካልተናገረ አላደርገው። ምን አለ? አረ በደንብ በሉ እስቲ። ምን ማለት እንደሆነ ታውቃላችሁ? ባል የቤቱ ፓስተር ነው። ፓስተር ይቆጣል፣ ፓስተር ይገስጻል፣ ፓስተር ይመክራል፣ ፓስተር ያጽናናል፣ ፓስተር ይጸልያል፣ ፓስተር ይመግባል። ከኬብዬ ጋር መሰለኝ ሰሞኑን ሳነሳይ ነበር። በጣም የብዙ ትዳር ቀውስ ምን እንደሆነ ታውቃላችሁ? ይቅርታ አድርጉልኝ ወንድሞች፣ የባሎች የራስነት ቦታ መልቀቅ ችግር ነው። ኬብዬ ካንቺ ጋር ነበር ስለኝ የሚገርማችሁ ነገር ብዙ መንፈሳዊ ዓለም የሚሸከሙት ሚስቶች ናቸው። ከዚህ የተነሳ ቀውስ አለ። እጅ እግር ሆነው ማለት ነው። ቤት ውስጥ ወንድሞች ማወቅ ያለባችሁ ብዙ የሚፈጠሩ ቀውስ ለምን ተፈጠረ ብላችሁ ቀውስ ለምን ተፈጠረ ተብሎ የሚደረግ ነገር ምንም አያመጣም። ነገር ግን የቀውስ ምክንያት እንዳንሆን ቦታችንን ልካችንን እንጠብቅ። እግዚአብሔር ከፋፍሎን። ስለዚህ ጌታ ኢየሱስ ክርስቶስ ያለው እንደዚህ ነው። በአባቴ ቤት መሆን 12 ዓመቱ አይገባኝ አላወቁም ማለት ነው። አያችሁ፣ ዕውቀቱን ሰጣቸው። አንዳንድ እኮ ቤታችን ውስጥ ቢሮአችን ያሉት ችግሮች እኮ ስራችን ላይ ያሉት ችግሮች የዕውቀት ሰዎቹ አለማወቃቸው ስለሆነ ዕውቀት ስጧቸው፣ እንዲያውቁ አድርጓቸው። አንዳንድ ጊዜ ጠንካራ ነገር እየተናገርኩ እንዳለ ይገባኝ። ፍቅር ማለት የማያውቀውን ሰው አለማሳወቅ ይመስለናል። አሳውቁ፣ ልኩን ንገሩ ወገኖቼ። ልጆቻችንም ልክ ሊኖራቸው ይገባል። እሺ ማቴዎስ 12:48 እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እንዲህ አለ፣ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነው። እናትና አባቱን እየናቀ እያጣጣለ እያናናቀ ወንድሞቹን እያናናቀ አይደለም። ያው ተጽዕኖ የሚፈጥር ነገር ነው ያመጡበት። አገልግሎት ላይ ነው ያለውና እናት አባት መጥቷልና እባክህ ምን እናድርግ ሲሉት እናቴና አባቴ እዚህ የአብን ፈቃድ የሚያደርጉ በሙሉ ወንድምና እህቶች ሰማያዊውን ነገር አልቆ ያሳያል። የዘላለሙን ነገር አልቆ ያሳያል። ወንድሞቹ እኮ አላመኑበትም። ረጅም ጊዜ አያምኑበትም ነበር። ይሄን ታውቃላችሁ። እና ክብር በሚፈልጉበት ቦታ ወጣ በልና አንዳንድ ነገር አድርገ አስከብረን ይሉታል እንጂ ምክንያቱም እነሱ አላመጣጠኑትም። ስለዚህ ኢየሱስ ያመጣጥን ነበር፣ ለሁሉም ልክ ይሰጥ ነበር። 30 ዓመት ውስጥ ቤት ውስጥ ተሯሩጦ አገልግሏል። እናት አባቱን አገልግሏል። ወንድሞቹ እህቶቹን አገልግሏል። እንደ ታላቅ ወንድም ኖራሉ። አሳምሮ ነው የኖረው። የታላቅ ወንድምነቱን ኃላፊነት አልተወጣም ወይ? ተወጥቷል። አሁንም መጥተው ሊረብሹት ይፈልጋሉ። ምን ላይ? የአብ ስራ ላይ ወገኖቼ፣ የአብ እቅድ ላይ የተፋቀርንበት፣ የአብ እቅድ ላይ የተስማማንበት ፍቺ እናድርግ። በእውቀትና በጥበብ ፍቺ እናድርግ። በማስተዋል ፍቺ እናድርግ። እኔ ባቢም አለበት ቅዳሜ ቀን ልጆቻችንን እዛ ያለን ሰበሰብና ልጆች የህይወታችሁ ጌታ ኢየሱስ ክርስቶስ ነው፣ ሃይማኖት አይደለም። ኢየሱስ ክርስቶስ ማለት ይሄ ነው።
ይሄ ነው። በእርሱ ብታምኑ ይሄ ይሆናል፣ ባታምኑ ደግሞ ይሄ ይሆናል። እኛ እስከ እናንተ ጋራ በዚህም አኳያ እንኖርላችኋለን። ግን ይሄ ሁሉ የእናንተን ፈቃድ ይጠይቃል። ካልፈቀዳችሁ አሁን ከኛ ጋር ቸርች ትሄዳላችሁ፣ በኋላ ግን የታባቻችሁ ትሉናላችሁ። ስለዚህ ከወዲሁ ተዘጋጁ። ዛሬ ንስሐ ግቡ አላችሁ 7 8 ምናምን እና ነገ እኔ ጌታን እተዋለሁ እንትን መሆን ነው የምፈልገው ብትሉ መብታችሁ ነው። ነገር ግን መብታችሁ የቱ ጋር እንደሚያደርሳችሁ እወቁት። ንስሐ አስገባናቸው። ከዛ በኋላ በየቀኑ ቤታችን ውስጥ ማለዳ ይጸለያል፣ ማታም ይጸለያል። ግዴታ ነው የቤተሰብ ጸሎት። ኮቪድ እስከሚመጣ ጊዜ ድረስ ይጸለያል። ጸሎቱ ላይ እንነግራችኋለን፣ እግዚአብሔርን ቃል እናስተምራችኋለን። ልካችሁ ይሄ ነው። እኛ አገልጋዮች ነን። እግዚአብሔር ለአገልግሎት ጠርቶናል። በዚህ ልክ እንኖርላችኋለን። ሌላ ግን አምታተን የምንኖርላችሁ ልክ ደግሞ የለንም። ህይወታችን ይሄ ነው። እንደማን ነው መሰላችሁ የምትኖሩት? የሚማሩት ከአገሪቷ ካሉት ከፍተኛ ስልጣን ካላቸው ልጆች ጋር ነው የሚማሩት። ትምህርት ቤት ከፍተኛ ስልጣን ምናምን ካላቸው ጋር ነው የምትማሩት። እናንተ ግን አሁን የመጋቢ ልጆች ናቸው። የመጋቢ ልጆች መሆናችሁ ኩሩበት፣ ደስ ይበላችሁ። ይሄ ነው ልካችን፣ የኑሯችን ልክ። ይሄን ልክ ደግሞ ወደን የመረጥ ነው። እናንተ እዚህም ሀገር ሲመጡ ነገር ናቸው። ይሄ ልክ ወዳችሁ መርጠን ነው። ምርጫ አድርጉ። አለቀ። ሁሉን ነገር ኢየሱስ ክርስቶስ ለአባቱ መስጠት ያለበትን ጊዜ፣ ለወላጆቹ መስጠት ያለበትን ጊዜ አያችሁ። ልጆች ለትምህርታችሁ መስጠት ያለባችሁ ጊዜ፣ ለቤተሰባችሁ መስጠት ያለባችሁን ጊዜ። እኛ ክንፍ አውጥተን እኮ የምንኖር አይደለም፣ ከወላጅ ጋር እንኖራለን። የወላጅ ህመም ሊያማችሁ ይገባል። የወላጅን ደስታ ልትደሰቱ፣ የወላጅን ሀዘን ልታዝኑ ይገባል። ወላጅ ከኔ ምንድን በነገራችን ላይ ለወላጆቹ የማይኖር ይላል መጽሐፍ ቅዱስ። ለቤተሰቡ ነው የሚለው። ለቤተሰባችሁ መኖር አለባችሁ፣ ብታምኑም ባታምኑ። የኛ ቸርች ተገልብጣ ነው የምትነበበው ብዙ ጊዜ። ለወላጆች እንዳትኖሩ የከለከልናችሁ ነው የሚመስል። ለወላጅ እኔ የመጀመሪያው የወንጌል ጥሪ ሲደርሰኝ እግዚአብሔር ያለኝ ልንገራችሁ። ቤት ውስጥ ቤተሰብሽን አገልጊ። የምር ነው የምነግራችሁ ማለት ስለው አሁን ቤተሰብሽን የምታገለግይበት ጊዜ ነው ብሎ የመጀመሪያ ትምህርት ቤት የገባሁት ቤተሰብ ማገልገል ነው። ከባባድ ስራ በመስራት ቤተሰብ ማገልገል። ለወላጅ ህመምና የእንባ ምክንያት መሆን ልጆች በጣም ከባድ ነው። ከዛ ያለፈ ሲኖር ልኩን ደግሞ አመጣጥኖ በጥበብና በእውቀት ኢየሱስ ክርስቶስ የወላጆቹን ልክ ነግሯቸዋል። የወላጆቹን ጊዜ ነግሯቸዋል። የአባቱን ጊዜ የአባቱን ልክ ሲያሳይ ለኔ እኮ ይሄ ሁሉ ህዝብ የአባቴን ፈቃድ እነሱ ጋር ነው ዘላለም የምኖረው፣ ልኩ ይሄ ነው አለ። እናንተ ቀጣይ ናችሁ። ዋናውን አልጣለም፣ ሚዛን ጠብቋል። ወገኖቼ ዋና አትጣሉ። ይቻላል ወይ እንደዚህ መኖር? አዎ። እስቲ ወገኖቼ የማይቻል የመሰለን የራሳችን መመሪያዎች ስላሉ፣ የራሳችን ዕውቀቶች ስላሉን ነው። በራሳችን ማስተዋል ስለምንደገፍ ነው እንጂ እኮ ወገኖቼ ይቻላል። እነዚህን ሁሉ አንዳንድ ነገሮች እዚህ መጽሐፍ ቅዱስ ውስጥ አገላብጠን ላናገኝ እንችላለን። ግን መንፈስ ቅዱስ በእኛ ስላለ በዛች ደቂቃ ላይ መንፈስ ቅዱስ ሆይ ምን ላድርግ፣ የትኛውን ልምረጥ፣ ምን ማድረግ አለብኝ፣ ረብሻ እንዳልፈጥር እንዳልበጠብጥ ብለን ስንጠይቅ መንፈስ ቅዱስ እግዚአብሔር ይመራናል። አንዳንድ ጊዜ ችግር አደገ ቁመቴ፣ መዝሙሩ ትዝ አላችሁ እያለ ነገሩ አደገ ቁመቴ
እግዚአብሔር ደስ የሚለው ችግሩ እያለ በችግሩ ውስጥ ቁመታችን እንዲያድግ መንፈሳዊ ቁመታችን እንዲያድግ ስሜቶቻችን እንዲያድግ ቶሎ በስሜት ተጎጂ እንዳንሆን ያደርገናል። ምን ስንሆን እዛው ችግር ውስጥ ስንሆን ከዛ በኋላ ነው እግዚአብሔር ችግርን መቀየር የሚፈልገው እንጂ መቀየር ደስተኛ አይደለም። ምክንያቱም ራሱም በምድር ላይ የኖረው በሁለት ወላጅ መካከል ሁለት ወላጅ እያሉት ሁለቱም ወላጅ ፊት ሞገስ መወደድን አትርፎ ለምን ለሁሉ ልክ ጊዜ ለወላጅ ወላጅ ጊዜ ለልጆች ወገን ትእዛዝ መስጠት ብቻ አንተ አቺ አጥና ወጣ ስንል እናበላሻለን። ከልጆቻችን ጋር ያለንን ጊዜ እንስጥ ለልጆች ወሬ እናውራ። አንቺ ያለሽ ወይ በደንብ አለኝ ሄዳችሁ ጠይቋቸው። እኔ አለኝ ግዴታዬ እንደሆነ ስለማውቅ አወራቸዋለሁ። ሚስጥራቸውን ለመስማት እንደ እናት ሳይሆን እንደ ጓደኛ ለመሆን ነው መጣጣር። ወላጅ ለልጁ ጊዜ የለው ያኮርፈኛል፣ በር ይዘጋብኛል። ጎረመሰ እሺ እኔ ቤት እንደዚህ አይፈቀድም፣ አይቻልም። የልጆቹን የግርሙስና ሰዓት ማንበብ መረዳት አሉኩ። መንፈሳዊ መጽሐፍቶችም አሉን እኮ። ይሄኛው መጽሐፍ ከሁሉም የሚበልጠው ማለት ያኛውንም አንብቡት። ደግሞ ለማንበብ አትጨገሩ። እንዴት ላድርግ ልጄ መንፈሳዊ አለ። አሁን ደግሞ ሰውየውም አለ የሚያወራ ምን ሴት ናት ወንድ ነው ያለ ልጅ ብሎ ድርድር በድምጽ ከፈለግን በጽሁፍ ያቀርብልናል። እና ልጆች ከወላጅ ጋር ስትኖሩ የወላጅ አሳዛኝ እንዳትሆኑ ለወላጆቻችሁ ጊዜ ስጡ። ጌታ ባላንስ ተበ አገልጋይ ብንሆንስ ግዴታችን ነው ለሁሉ መኖር። አገልጋዮች ግዴታችን ነው። ባል ለሚስቱ ሊኖር፣ ሚስት ለባሏ ልትኖር፣ ለልጆች ለመኖር ሺህ ጊዜ አገልግሎት ብዜት ቢኖር ግዴታ ነው። እነኚህን ግዴታ ባናሟላ ሰይጣን ትንሽ ቀዳዳ ነው የሚፈልገው፣ ይተኩሳል ነው የምላችሁ። ያችኑ ድርምስብስ ነው የሚያደርገው። ሺህ ጊዜ ጥሪ ያለ ሺህ ጊዜ በጣም በዓለም ላይ ያለኛ እግዚአብሔር ጉዴ ደረሱልኝ የሚል ሰዎች ብንሆን ይበላሽብናል። እየገባን ኳስ እያየን ቲቪ እያየን ጥቅጥቁ ላይ የቆምን ጥቅጥቁ እኮ ይዟል የሰውን ሁሉ አመረው በየንቱ በስንላጥላት ያ ወይ እንትና ሞተች በስማም እንትና እናት በስማም ወይ ዛሬ የሚያስቅ ምናምን ከመነል ዞር እንበል ወደ ቤተሰቦቻችን። ልጆች ከጥቅጥቃችሁ ላይ ተነሱ፣ ከወላጆቻችሁ ጋር ተገናኙ፣ አውሩ፣ ወሬ አውሯቸው፣ ጊዜ ስጧቸው። ወላጅ ብዙ ነገር በልቡ አለ፣ አውሯቸው። አንዳንድ ወላጅ ልጁ ደርሶለታል ግን አልደረሰለትም፣ ሚስጥር የሚያወራው ያጣል። አንዳንድ ወላጅ ከማጋላ አውራ ሚስጥር ይላል። ደርሳችኋል ግን አልደረሳችሁም፣ አድጋችኋል ግን አላል